ሰላም እንዴት ናችሁ? ዛሬም እንደተለመደው አንድ አሪፍ ያልኩትን የፍቅር ፊልም ይዤላችሁ መጥቻለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ እኔታችሁን አግዙኝ። በቅርቡ የቤተሰብ ቁጥሬ 10,000 እንገባለን ብዬ አስባለሁ። የፊልሙ ርዕስ ዘ ኢንቪዚብል ይሰኛል። ፊልሙ ሲጀምር ኒክ የተባለ የሃይስኩል ተማሪ ያስተዋውቀናል። ከተወሰኑ ዓመታት በፊት አባቱ በድንገተኛ አደጋ ነው የሞተው። በዚህ ምክንያት እናቱ ዳያን ናት ሁሉን ነገር የምትቆጣጠረው። ኒክ መጽሐፍ ጸሐፊ መሆን የሚፈልገው ብዙን ጊዜ ጥሩ ታሪኮችን ይጽፋል። እንደውም የምርቃቱን ፕሮግራሙን ላትቶ ለንደን ላይ የሚዘጋጅ አንድ የመጽሐፍ ኤግዚቢሽን ላይ ለመገኘት ነው ፕሮግራሙ። የኒክ ቤት ውስጥ አንድ ትልቅ ፕሮግራም ተዘጋጅቷል። ዳያን የተሰበሰበው እንግዳ ፊት ተነስታ ልጇን ታመሰግነዋለች። በጣም ጥሩና ጎበዝ ተማሪ በመሆኑ ፕሮግራሙ የተዘጋጀው ለኒክ ቢሆንም ኒክ በፕሮግራሙ የተደሰተ አይመስልም። የተሰበሰቡ ሰዎችን ትቶ ከኬኩ ላይ የተወሰነ ቆርሶ ቤት ውስጥ ወደ አንድ ክፍል ይሄዳል። ከዛም የተቀመጠ ሽጉጥ አንስቶ ሽጉጡን ራሱ ላይ ይደቅናል። ግን በህልሙ ነው። የሚቀጥለው ቀን ኒክ በጣም ደንግጦ ከእንቅልፉ ተነስቶ ቁርስ ለመብላት ጠረጴዛ ላይ ከእናቱ ጋር ቁጭ ይላል። በዚህ መሃል ነው ኒክ ለንደን እንዲሄድ ፈቀድሽልኝ ብሎ የጠየቃት። እሷም ምንም አላሰበችበትም። አይቻልም ብላ ነው የመለሰችለት። ኒክ በእናቱ እንደተናደደ ሳይክሉን ይዞ ወደ ትምህርት ቤት ጉዞ ጀመረ። ኒክ የተማሪዎቹን የቤት ስራ እየሰራ ጥሩ ገንዘብ ይከፈለዋል። የእረፍት ሰዓት የኒክ የቅርብ ጓደኛ ፒተር ሽንት ቤት ውስጥ ትምህርት ቤት ውስጥ ባሉ ድርዮች እየተደበደበ ነው። ይሄ ግሩፕ የሚመራው በአንዲት ሴት ነው። የዚህ ግሩፕ መሪ ሴቷ አኒ ትባላለች። ፒተርን የተበደርከውን ቀሪም ብሬን ክፈለኝ ብላ ስለታማ ነገር ይዛ እያስፈራራችው ነው። ፒተር የለኝም ብሎ በሚልበት ሰዓት አለበለዚያ ጣትህን ነው የምቆርጠው፣ በእነዚህ ሳምንታት ውስጥ ብሬን አምጣ ትለዋለች። ኒክ የተፈጠረውን ሲሰማ አኒ ጋር ይሄድና ፒተር የተበደራትን ብር ለመክፈል ኪስ ውስጥ ያለውን ብር በጠቅላላ ያወጣዋል። አኒ ኒክን ቀና ብላ ታየውና አንተን እኮ አይመለከትህም ትለዋለች። ኒክ ወደ ጆሮዋ ጠጋ ይልና አንቺ ተስፋ የለሽም ብሎ ይነግራታል። ይህም ንግግሩ ያናዳትና ሮጣ ሄዳ ተወጣበትና በቦክስ ትደበድበዋለች። በዚህ ምክንያት ሁለቱም ወደ ትምህርት ቤቱ አስተዳደር ቢሮ ይላካሉ። የትምህርት ቤቱ ርዕሰ መምህር ችግሩ ምንድነው ብሎ ሲጠይቃቸው ኒክ አኒን ታፈቅረኛለች ለዛ ነው ብሎ ይመልስለታል። ርዕሰ መምህሩ ምንም ሳይናገር አኒን ቀጢ ቢሮ የለቀሽ ውጪ ይላታል። ከዛም ለኒክ ተስፋ ከሌላቸው ሰዎች ጋር ጊዜን አታባክን ብሎ ይመክረዋል። ከትምህርት ቤት በኋላ አኒ ወደ ተዘበራረቀው ቤቷ ትሄዳለች። የምትኖረው ከእንጀራ እናቷና ከአባቷ ጋር ነው። ታናሽ ወንድምም አላት። የእንጀራ እናቷ ሲጋራ በማጨስና ቴሌቪዥን በማየት ነው ጊዜዋ የምታሳልፈው። ምንም ነገር ለመስራት ጊዜ ያላት አትመስልም። አኒ ህፃኑን ቪክተር ምግብ ስላላበላችው ተናዳ ትናገራታለች። የዛን ቀን ምሽት ፒተር ወደ ኒክ ቤት ይመጣል። ከዛም አንድ የክፍላችን ጓደኛ ፓርቲ እያዘጋጀ ነው እንሂድ ይለዋል። ኒክ አልሄድም ብሎ ነበር የመለሰለት። እናም የምርቃታቸው ቀን ለንደን ለመሄድ እንደወሰነና ፕሌን ቲኬት እንደቆረጠ ያሳየዋል። ፒተር ለእናት አልነገርካትም ብሎ ይጠይቀዋል። ኒክም አዎ እናቴ ከጊዜ ወደ ጊዜ ቁጥጥሯ እየባሰባት ነው የመጣው ለዛ አልነገርኳትም ይለዋል። በተመሳሳይ ሰዓት አኒ ከፍቅረኛዋ ማርከስ ጋር ሆና አሁንም ጥፋት እያጠፋች ነው። ማርከስ መኪና ይሰርቃል። እሷ ደግሞ በጣም ውድ ጌጣጌጥ መሸጫ መስታወት ሰብራ ትገባና ውድ ጌጣጌጦች ትሰርቃለች። የሚቀጥለው ቀን አኒ ወደ ትምህርት ቤት ትሄዳለች። ግን የሰረቀችውን የአንገት ጌጥ በቦርሳ ሆና ይዛ ሄደችው። ማርከስን ብዙም አታምነውም። ማርከስ በጣም በመናደዱ የተነሳ ፖሊስ ጋር ደውሎ ያመለክታል። ስላላመነችው ሊበቀላት ነው የፈለገው። ትምህርት ቤት አኒ የሰረቀቻቸውን የአንገት ጌጦች ሎከሯ ውስጥ ተደብቀዋለች። ፒተር የአንገት ጌጣጌጦቹን ስትደብቅ አይቷታል። ግን ምንም ነገር መናገር አልፈለገም። እሷም እንዳያ ታውቃለች። ብዙም ሳይቆይ ፖሊሶች ወደ ትምህርት ቤት መጥተው አኒን ይዘዋት ይሄዳሉ። የተሰረቀውንም የአንገት ጌጣጌጦች አገኙት። አኒ ፍቅረኛዋ ማርከስ እንዳስያዛት ገብቷታል። ፖሊስ ጣቢያ ሆና ስትደውልለትም ምን እንደተፈጠረ ማያቅ ነው የመሰለ ያለው። እሱ እማያቅ ሲመስል ደግሞ ሌላ ሰው ኒክ አደኝ ብላ ማሰብ ጀመረች። ኒክ ከትምህርት ቤት ሲመለስ እናቱ ተናዳ ሳሎን ቁጭ ብላ ያገኛታል። ከዚያም ከአየር መንገድ ደውለውልህ ነበር ትለዋለች። ለንደን ለመሄድ የፕሌን ቲኬት እንደቆረጠ አወቀችበት። በጣም ተናዳበት ሊነግራት የፈለገውን እንኳን ሳትሰማ ጥላው ትሄዳለች። ምሽት ላይ ፒተር የትምህርት ቤት ጓደኞቹ ያዘጋጁት ፓርቲ ላይ ይገኛል። ግን አኒና ግሩፖቿ ሆነው ይደበድቡታል። አንገት ጌጦቹን ስደብቅ አይተ ፖሊስ ጋር የደወልከው አንተ ነህ ትለዋለች።
ፒተርም በመፍራትና ራሱን ለማስመለጥ ፈልጎ እኔ አይደለሁም ኒክ ነው ለፖሊስ የደወለው ይላታል። ኒክ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ኒክ እናቱ ለንደን እንዳይሄድ ስለከለከለችው ተናዶ ብቻውን አስፓልት ለአስፓልት እየሄደ ነበረ። በዚህ መሃል ነው አኒና ግሩፖቿ ተሰብስበው መጥተው ከኒክ ጋር መጣላት ጀመሩ። አኒ በጣም ንዴት ውስጥ ያለችው በተቻላት አቅም ኒክን መጉዳት ነው የምትፈልገው። ኒክ ወድቆ ጭንቅላቱን ድንጋይ ሲመታው ሁሉም ደንግጠው ጸጥ ይላሉ። ዝቅ ብለው ትንፋሹንም ሲያዳምጡት ትንፋሹ በጣም ቀንሷል። ከዚያም ኒክን ይሸከሙትና ውሃ ማውረጃ ጉድጓድ ውስጥ ይከቱታል። እዚህ አጋጣሚ የኒክ ሰዓት መሬት ላይ እንደወደቀ ልብ አላሉትም። አኒ በድንጋጤ ስሜት ውስጥ እንዳለች ፍቅረኛዋ ማርከስ ቤት ትሄዳለች። እዛ እንደደረሰች ኒክን ገደልኩት ብላ ለማርከስ ነገረችው። እናም እባክህ አድነኝ ብላ ነበር የለመነችው። ማርከስ አንቺን አድናለሁ ብዬ እኔ ያልያዝም ብሎ ከቤቱ እንድትወጣ ይነግራታል። አኒም ታውቃለህ አይደለ የሰረካቸው ነገሮችን የደበቅበት ቦታ ሁሉንም አውቃለሁ እኔም ላስይዘ እችላለሁ ብላ አስፈራራችው። እስኪ ነገ አልጠበቀችም። ኒክን ስትደበድበው የለበሰችው ልብሷ ደም በደም ስለሆነ ልብሷን አቃጠለችው። በሚገርም ሁኔታ ኒክ ከጫካ ውስጥ ምንም ነገር ሳይሆን ወደ ቤቱ ይመጣል። ሁሌም እንደሚያደርገው ወደ ትምህርት ቤት ይሄዳል። ከዚያም ከክፍል ጓደኞቹ ጋር ሲያወራ አይሰሙትምም፣ መልስም አይመልሱለትም። በኋላ ግን ኒክ የገባው ነገር ማንም ሰው ሊያየውም ሆነ ሊሰማው አይችልም። እቃዎችን በመወርወር የሰዎችን ትኩረት ለመሳብ ሞከረ። ግራ በመጋባት ኒክ ወደ ርዕሰ መምህሩ ቢሮ ይሄዳል። እናቱ ደውላ ከርዕሰ መምህሩ ጋር እያወራች ነበረ። ኒክ ስልኩን አንስቶ ለእናቱ ያለውን ነገር ሊነግራት ሞከረ። እናቱም እየሰማችው አይደለም። ደንግጦና ግራ ተጋብቶ ኒክ እየሮጠ ወደ ቤቱ ይሄዳል። መንገድ ላይ መኪና ይገጨዋል። ግን ኒክ ምንም አልተጎዳም። ቤት ሲደርስ የኒክ እናት ዳያና ከፖሊሶች ጋር እያወራች ነበር። ሀሳቧን ለመሳብና እንድታየው እየሞከረ ነበረ። ዳያናም እያየችው አልነበረም። መጨረሻ ላይ ኒክ ሞቻለው እንዴ ብሎ ማሰብ ጀመረ። በኋላም ፖሊሶች ምርመራቸውን ጀመሩ። የኒክ ድንገተኛ መሰወርን አስመልክቶ ቀደም ባለው ቀን ኒክ ከአኒ ጋር ተደባድቦ ስለነበረ አንዳንድ ጥያቄዎችን አኒን ለመጠየቅ ፖሊሶች ወደ ቤቷ ይሄዳሉ። ወንዱ ፖሊስ ኒክን አይተሽው ታውቂያለሽ ሰሞኑን ብሎ ይጠይቃታል። አኒም ትምህርት ቤት ከተጣላን ቀን ጀምሮ አይቼው አላቅም ብላ ተዋሻለች። ብራያን አኒ ያለችበትን አስቸጋሪ ሁኔታ ስለሚያውቅ ብዙም ሊያስጨንቃት አልፈለገም። የምታስታውሽው ነገር ካለ በዚህ ቁጥር ደውይልኝ ብሎ ስልክ ቁጥሩን ይሰጣታል። በተመሳሳይ ሰዓት የኒክ ቤት አካባቢ አንድ ትልቅ ጫካ ስላለ እዛ ውስጥ ኒክን ለመፈለግ ሁሉም ይሰባሰባል። ኒክ ሞቻለው ብሎ እያሰበ ስለሆነ ክፍሉ አልጋው ላይ ተኝቶ ምንድነው ማደርገው የሚለውን ነገር ማሰብ ጀምሯል። በኋላም ኒክ አንድ የተጎዳች ወፍ ውጪ ላይ ይመለከታል። ጠጋ ብሎ ወፏን ያያታል። እቺ ወፍ ጣር ላይ ነው ያለችው። እዛም ሌላ ወፍ ደግሞ መታ እጁ ላይ ታርፋለች። ጣር ላይ ያለችው ወፍ ልክ ስትሞት እጁ ላይ ያለችው ወፍ ወዲያው ነበር የተሰወረችው። ኒክም አንድ ነገር ተረዳ። ሰውነቱ በጣም ተጎድቶ እሱም እሞት አፋፍ ላይ ነው ያለው። ግን አልሞተም። አንድ ፖሊስ የአኒ ፍቅረኛ ጋር ይሄድና ስለ አንገት ጌጦቹ ስርቆት ይጠይቀዋል። ማርከስ እኔ አልሰረኩም፣ የዛን ቀን እዚሁ ጋራዥ ውስጥ ስራዬን እየሰራው ነበር ይላል። ፖሊሱም መልሱን ብዙም ሳያምነው ዝም ብሎ ይሄዳል። ዛን ቀን ምሽት ማርከስ ፒተር ጋር ይሄድና ፖሊስ አንተን እየፈለገህ ነው ብሎ ያስፈራረዋል። ፒተርም ራሱን ለማዳን ምንም ነገር እንደሚያደርግ ለማርከስ ይነግረዋል። ማርከስም የኒክን ሰውነት ከተደበቀበት ቦታ አውጥቶ ወደ ሌላ ቦታ ወስዶ ይደብቀዋል። ቀጥሎ ደግሞ ማርከስ አኒን መግደል ስለፈለገ ይደውልና ይቀጥራታል። ማርከስ አኒ ከመጉዳቱ በፊት ፖሊሶች ቦታው ላይ ይገኛሉ። እዚህ አጋጣሚ አኒ የማርከስን ሽጉጥ ተቀበለውና እየሮጠች ከአካባቢው ታመልጣለች። አካባቢው ላይ የነበረው ኒክ ትያዣለሽ ብሎ ይጮሃል። እሷም ትዞርና መቼም አልያዝም ብላ ትመልሳለች። በዚህ አጋጣሚ ኒክ አኒ ልትሰማው እንደምትችል አረጋገጠ። የሚቀጥለው ቀን አኒ ወደ ኒክ ቤት ትሄዳለች። ቤቱ ገብታ አልበሙን እያገላበጠች የልጅነት ፎቶዎቹን ታያለች። ኒክን ገድዬዋለሁ የሚለው ጥፋተኝነት ስሜት ቀስ እያለ አኒን እየገደላት መጥቷል። ሳታስበው የኒክ እናት ትመጣባትና ሮጣ ክፍሉን ለቃ ትወጣለች። እዚያም የኒክን ሰውነት ወደ ተወችበት ቦታ ሄደችና የውሃ ጉድጓዱን ከፈተችው። በሚገርም ሁኔታ የኒክ ሬሳ ቦታው ላይ የለም። አካባቢው ላይ ግን አብዛኛው ጊዜ ፍቅረኛዋ ማርክ የሚበለውን የማስቲካ ወረቀት ታገኛለች። አኒ ማርከስ ወዳለበት ቦታ ትሄድና ሽጉጥ ደቅናበት የት ነው ኒክን የደበቀው ብላ ትጠይቀዋለች። ማርከስም የኒክን ሰውነት የደበቀበት ቦታ ይወስዳታል። ኒ ስትዘናጋ ጠብቆ ማርክ ካልሲ ውስጥ የደበቀውን ሽጉጥ አውጥቶ ይተኩስባታል።
እሷ መልሳ ተኮሰችበት። እንደዛ ጉዳት ውስጥ ሆና አኒ ለፖሊሱ ትደውልለትና እንዲመጣላት ነገረችው። ኒክም የት እንዳለ ነገረችው። ፖሊሶች አምቡላንስ ይዘው ይመጡና በጣም የተጎዳውን ኒክ ያገኙታል። አልሞተም፣ እስካሁን ህይወቱ አለች። አኒ እስካሁን እንደተጎዳች ለማንም አልተናገረችም፣ ግን በጣም ደም እየፈሰሳት ነው። ያረገችው ነገር ትክክል እንዳልሆነና ይቅር እንዲላት ደጋግማ ኒክን ትጠይቀዋለች። ከዚያም ኒክ ወደተኛበት ወደ አይሲዩ ክፍል ትገባና አጠገቡ ትተኛለች። ኒክ ነቅቶ ራሱን ሲያው አኒ አጠገቡ ሞታለች። ግን ብትሞትም ህይወቱን አትርፋለት ነው የሞተችው። ፊልሙ ኒክ ተሽሎት የአኒን ታናሽ ወንድም እያጫወተው ያልቃል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ታሪኩን ከወደዳችሁት ላይክ እያደረጋችሁ እኔም ማገዝ የምትፈልጉ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እወዳችኋለሁ።